የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት፣ ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። አሜሪካውያን ይሄን ጦርነት ይደግፉታል ወይስ ይኮንኑታል ለሚለው የዋሽንግተን ፖስት እንደዚህም ኤቢሲ ሌላ የአሜሪካ ሚዲያ ነው። በተጨማሪ ደግሞ ኢፕሶስ የሚባል የህዝብ አስተያየት አጠናቃሪ ተቋም ነው። እነዚህ ያካሄዱት የህዝብ አስተያየት መመዘኛ እንደሚያሳየው ከሆነ በየፓርቲያቸው ከፋፍሏቸዋል። ዲሞክራቶች አሉ፣ ሪፐብሊካኖች አሉ፣ ኢንዲፔንደንት ብለዋል። በሁለት የፓርቲ ምንድን ይባለው የፓርቲ ደጋፊዎች ናቸው። እነሱ ከፓርቲ ጋር ያልተቆራኙ ናቸው። በዚህ መሰረት በጣም በሚገርም ሁኔታ ከ10 ዲሞክራቶች ውስጥ 9 አይደግፉትም። ጦርነት ስህተት ነው ብለው ያምናሉ። አሁን ዩናይትድ ስቴትስ አሜሪካ ከኢራን ጋር የገባችበትን ጦርነት ስህተት ነው ብለው ያምናሉ። ይሄው ቁጥር በሪፐብሊካኖች በኩል ኢንዲፔንደንት በሆኑ ማለት የፓርቲ አባል ባልሆኑ ወገኖች ደግሞ 71 በመቶዎቹ እንደዚሁ ስተት ነው ብለው ነው የሚያምኑት፣ አይደግፉትም ማለት ነው። ሪፐብሊካኖች ውስጥም 19 በመቶ ያህሎቹ ተመሳሳይ አቋም ነው ያላቸው፣ ተቃውሞ ነው ያላቸው። ቁጥራቸው አነስተኛ ነው እንደሚታየው። ይህ ጦርነት አሁን በተኩስ አቁም ተገጥቷል። ስለዚህ አሜሪካ ምን ማድረግ አለባት በሚለው ላይ 48 በመቶ ድምፅ ሰጪዎች ውስጥ 48 በመቶዎቹ ባለው በስምምነት ይፈጸም አሜሪካንን እንኳን ማይጠቅም ቢሆን የሚል ነው። በጣም የሚገርም ነው። ለአሜሪካም አስከፊ የምትለው ስምምነት እንኳን ቢሆን በስምምነት ይፈጸም ሲሉ 46 በመቶዎቹ እንግዲህ ከማጆሪቲ አይደሉም። 48 በመቶዎቹ ባለው ላይ አሁን ኢራን በምታቀርበው ላይ ተመስርቶ ስምምነት ተደርጎ ይሄ ነገር ይቆም ሲሉ 46 በመቶዎቹ ግን አሜሪካ ትክክለኛ ስምምነት ላይ መድረስ አለባት፣ ጦርነትን መቀጠል ካለባት እሱን አድርጋ የሚል አስተያየት ነው ያላቸው 46ቱም። ስለዚህ በጣም አስቸጋሪ ውጥረት ውስጥ የፕሬዚደንት ትራምፕ አስተዳደር እንዳለ የሚያሳየው አሁን የሮይተርስ ሌላ የሪሰርች ውጤት እዚህ ላይ እየተመለከትኩ ነው። በዚህ ጦርነቱ እንኳን ከተጀመረ በየወሩ ነው እነሱ እንደምታውቀው የአንኤምፕሎይመንት ሬት ይለካል። የአዳዲስ ስራ ፈጠራዎች እንዴት ናቸው በሚል ማለት ነው 36 ከመቶ ድሮፕ አድርጓል፣ ወርዷል። የአሜሪካ አዳዲስ ስራ ፈጠራ የሚቀጠሩ ሰዎች ቁጥር በዚህን ያህል ቀንሶባቸዋል ማለት ነው። እንግዲህ ይሄ የሚያሳየው ኢኮኖሚ ይሄ እንግዲህ ከነዳጁም ጋር ይያያዛል። ነዳጁ ከፍ ባለ መጠን አዳዲስ ስራ የመፈጠር እድሉም ይቀንሳል። ይህም ተደርጓል። 23 በመቶ አሜሪካውያን በዚህም ኑሯችን እየቆረቆዘ ነው ብለዋል። ሌላ ቁጥር ያላቸው ሄር ወያውና እንትኑ ዘጋሁት ፐርሰንቴጅ ያላቸው እነሱ ደግሞ ብዙ ናቸው። በአብዛኛው እነሱም እንደሚሉት እንደምንምና እንደማንም ጠብቀናል መጓዝ ይችላል ያላቸው ኖሮ እንደምንም እንደማንም ጠብቀን ያለንበት ሁኔታ ነው። እንግዲህ ከ7 ሳምንት በኋላ እንዴት ይሆናል? የተወሰኑት ደግሞ ዛሬ መስገን የደላን ጊዜ ነው ብለዋል አሉ። የደላቸው ኦፍኮርስ መልካም ጊዜ ነው ብለዋል። እርግጥ አሜሪካ በ1% ቢሊዮነሮች የምትመራ ሀገር ነች። ስለዚህ የሚገርም አይደለም። እንደኛ 1%ዎቹ ይሄ ተስማምቶናል ቢሉ የሚገርም አይደለም። ግን እዚህ ጦርነቱ ላይ አስተያየት ከሰጡ የዲሞክራትና የሪፐብሊካን ደጋፊዎችና ኢንዲፔንደንቶቹ
የአሜሪካን ጥቅም አስጠብቆ የሚለው ቃል በጣም ግራ የሚያጋባ ነው። አሁን ጦርነቱ የተጀመረው ቤዚካሊ የአሜሪካን ጥቅም የነካ ነገር አልነበረም አይደል? ዓለም አቀፍ የኒውክሌር ጉዳይ ካልሆነ በስተቀር እስራኤል ለምሳሌ ምክንያት አላት። የእስራኤል መቀጠል አሁን እዚህ ላይ ስንከራከር ልናደር እንችላለን። አሁን በዓለም ላይ የተፈጠሩ አንዳንድ ሁኔታዎች አሉ። ከዛ ጋር በተነሳ አንዳንድ አመለካከቶች ጎልተው ሊመጡ ይችላሉ። ግን ፍጹም አይናቸው ብለህ መቀበል የለብህም። ለምሳሌ ያክል ይሄ የእስራኤል ችግር ነው ብለን እናስብ። የእስራኤል ችግር ነው ብለን እናስብ። የእስራኤል ችግር ከሆነ እንዴት ትፍታኝ ችግር? እስራኤል በድርድር ትፈቷለች ወይም የተለመደ ዓለም አቀፍ የድርድር ስርዓት አለ። እሱን የእስራኤል ጠቅላይ ሚኒስትር ስትሆን ተነግረናለን። ይሄ ችግር ለእስራኤልና ለኢራን ይተወይ፣ ችግሩ ለእስራኤልና ለኢራን ይተው የሚል አካል ካለ ወደፊት ይህንኑ አፕላይ ይደረጋል ማለት ነው። እዚህ ጋር ቡጁምቡራና እንትና ሲደረጉ ለሁለቱ እሱ ሳይሆን ከአሁን በፊት የአሜሪካ ፕሬዚዳንቶች የአሜሪካ ፕሬዚዳንቶች የቻይናና የታይዋንን ለቻይናና ለታይዋን የራሽያና የዩክሬንን ለራሽያና ለዩክሬን እየነጠልክ አይደለም አንድ ነገር የምታደርገው። ትልቁ ጥያቄ በኢራንና በእስራኤልና በኢራን መካከል ያለው ነገር እንዴት ይፈታ? በኢራንና በእስራኤል መካከል ያለው ነገር እንዲፈታ ሀገራት እዚህ ጉዳይ ውስጥ መግባት አለባቸው። ሀገራት እንዴት ይግቡ? ለምሳሌ ከዚህ በፊት የነበረውን ነገር እንመልከት። አለ እኮ ለእኛ በሎጂክ ነው የምናስበው። ለእኛ ኢራንም እስራኤልም ልዩነት የላቸው፣ ሊኖራቸውም አይችልም። ዚምባብዌና ዛምቢያ ልዩነት ሊኖራቸው አይችልም። ኢትዮጵያና ኬንያ ልዩነት ሊኖራቸው አይችልም። ሁሉም የሰው ልጆች ናቸው። ሁላችንም እነሱን ነን። እነዚህ ህዝቦች እንደ የትኛውም ህዝቦች በሰላም እንዲኖሩ እንፈልጋለን። ግን የሆነ መቋለፍ ውስጥ ገቡ። ለምሳሌ ምንድን ነው የእስራኤልና የኢራን ችግር? የእስራኤልና የኢራን ችግር መሰረቱ ምንድን ነው? የእስራኤልና የኢራን ችግር ያለው የኢራን አሁን ያለው አገዛዝ ከዚህ አገዛዝ በፊት የነበረው የኢራን መንግስት ከእስራኤል ጋር ጓንት ነበሩ። ይሄኛው አገዛዝ ሲመጣ ግን እስራኤል መጥፋት አለበት ብሎ ያምናል። ፊዚካሊ ወይም ፖለቲካሊ ይሄንን ያምናሉ። ትክክል ነው ብለውም ያራምዳሉ። እንደዚህ አይነት ነገር ሲፈጠር ጠቡ አሁን በእስራኤል ህዝብና በኢራን ህዝብ አይደለም፣ ወይም የትኛውም ሀገር ደጋፊ መሆን ጥያቄ አይደለም። እንደዚህ አይነት አቋም በተባበሩት መንግስታት መጀመሪያ ሊወገዝ ይገባል። እንደዚህ አይነት ፖሊሲ እያራመድክ እንዴት አድርገህ ነው የተባበሩት መንግስታት ድርጅት ወንበር ላይ የምትቀመጠው? አሁን ጥያቄው የኢራንና የእስራኤል ስለሆነ አይደለም። የትኛውም ሀገር በሌላው ሀገር ላይ እንዲህ አይነት ፖሊሲ ማራመድ የለበትም። ነጮቹ ሲጽፉ ምን ይላሉ? የኡጋንዳው ፕሬዚደንት ኢዲ አሚን በአንድ ወቅት እዛ ገሎና እንትን ብሎ ጠመንጃውን ታጥቆ እዚህ አፍሪካ ምንድን የአፍሪካ አዳራሽ መጥቶ ንግግር ያደርጋል እያሉ የአፍሪካን እንትን ሲተቹ ያነበብንባቸው እንትን ያሉ ብዙ ናቸው አይደል? እንዴት ነው በሀገራት መካከል አንዱ ሀገር ሌላውን ሀገር መጥፋት አለበት ብሎ መናገር ያለበት? ፖለቲካሊ ይገባኛል። ፖለቲካሊ ከሆነ ምንም ችግር የለም። ለምሳሌ ፖለቲካሊ እንደ ስርዓቱ መጥፋት አለበት። እንደ ስርዓት ለምሳሌ ሊወገድ ይገባል። ነገር ግን እንደ ህዝብ እንደ ሀገር ይጥፋ ልትል አትችልም። ግን ይሄ ለሁለቱ ሀገሮች የሚታው ነው እንበል። እኛ ምን አገባን አይደለም። ሁለቱ ሀገሮች ይፍቱት ብለህ ብትተወው መካከለኛው ምስራቅ አይጨስም ወይ አይነድም ወይ? እሳቱ እዛ ብቻ ነው ነዶ የሚቀረው? ምንድን ነው መደረግ ያለበት? እንደምንመለከተው የተውሸለሸለ ምንም አቅም የሌለው ማናቸው ቦቢ ቻርልተን ናቸው። የእንግሊዝ እግር ኳስ አሰልጣኝ ነበሩ። አሰልጣኝ ብሔራዊ ቡድን ቦቢ ቻርልተን ነፍሳቸው ይማር። አዎ፣ በምን ላይ ነበር የእሳቸው አስተያየት የሰጡት? ጥርስ የሌለው አንበሳ ነው የተባበሩት መንግስታት ድርጅት አይደለም፣ የእንግሊዝን ቡድን ነው መሰለኝ የራሳቸውን እንደዚህ አይነት ነገር ማለታቸውን አስታውሳለሁ። የተባበሩት መንግስታት ድርጅት እንደምትመለከተው ማንም ከቁም ነገር የማይቆጥረው ጥርስ የሌለው አንበሳው ነው አይደለም። ጉተሬዝም ችግር የለባቸው፣ ደሞዛቸውን ይወስዳሉ፣ እንደ መደበኛ ስራ የሚወስዳቸው እንጂ ኃላፊነት የላቸውም። ተጎትጉት እንኳ አይናገሩም። ምክንያቱም ከእሳቸው ፊት የነበሩትን መሪዎች እናውቃለን። እነ ፔሬዝ ኩሊያር የፔሩ ናቸው እሳቸው።
ታዲያስ ያኔ የኢራቅና ያኔ የነበረ ጦርነት ግን የተባበሩት መንግስታት ድርጅት በጣም የተቆነሰረ እዛ ውስጥ እየገባ ችግር ለመፍታት ያላደረገ ያልሞከረው ጥረት የለም። አሁን ያለ የተባበሩት መንግስታት ድርጅት ጠቅላላ እንትን ብሎ እንደውም ዶናልድ ትራምፕ አንድ ቦርድ ነበራቸው በሱ ተኳሉ ብለው እሳቸው ደግሞ ሰለቻቸው መሰለኝ ቦርዱም የለም አንድ ቢሊዮን የሚያዋጡት ዶናልድ ትራምፕ እንደው በጣም የዚህ የኢራንና የእስራኤልን በተመለከተ ቀደም ሲል የነበሩ የአሜሪካ መሪዎች ይህን ችግር ለመፍታት የቆየ ችግር ስለነበረ የስድስትዮሽ የኒውክሌር ውይይት ነበረ አውሮፓውያኖችን ያሳተፈ ብዙ አልሄደም። እርግጥ ግን በተወሰነ ደረጃ መራመድ ችሎ ነበረ ሌሎች ሀገሮችን በማስገባት መራመድ በአንተ አተረጓጎም ነው። ለምሳሌ እዛ ውስጥ ያሉት ጦርነቱን ቢያንስ አስቀርቷል። እንደዚህ ውስጥ ጦርነት አልነበሩም። ጦርነት ማስቀረት ምን ማለት ነው? ለምሳሌ በዛ ውስጥ የነበሩት የኦባማ ሀሳብ ነው እና በኦባማ ሀሳብ ውስጥ እነዚህ ሀያላን ሀገሮች የተካተቱበትና ኢራን ደግሞ ቢያንስ ምንድነው ለሰላማዊ መንገድ እንድትገዛ ቁጥጥር እንዲደረግ ለሰላማዊ ነገር እንድታምን እንደዚህ የሚል ነው። ኦኬ በዚህ ጊዜ ውስጥ እንግዲህ ሀገሮቹ እዛ ውስጥ ያሉት ራሽያ፣ ቻይና፣ ጀርመን፣ እንግሊዝ፣ ጀርመን፣ እንግሊዝ፣ ራሱ አሜሪካና ፈረንሳይ ይሄ ነው። አሁን ይሄንን ሚክስ ውሰደው እንዳለ አሁን ባለው ለምሳሌ ግልጽ በሆነ ሁኔታ ቻይና እና እስራኤል ጥሩ ግንኙነት አይደለም ያላቸው። ዝርዝር ኪስ ይቀዳል። ጥሩ ግንኙነት የላቸውም። ራሽያ፣ ኢራን፣ እስራኤል ያላቸው ግንኙነት ለብዙ ምርምር የሚዳርግ ነው አይደለም። በተለይ ዓለም ከዚህ ከዩክሬን ጦርነት በኋላ ገብቷል። የዩክሬን ጦርነትን መፍታት ያልፈለገ ዓለም ነው። ያልፈለገ ዓለም ነው። ያልቻለ ነው እንጂ የቱ ጋር ፈልጓል? የቱ አፍሪካ እንደ አፍሪካ በዩክሬን ጉዳይ ላይ አቋም ወስዶ ሰምተህ ታውቃለህ? ቴልሚ ብዙ የአፍሪካ ስብሰባ ተደርጎ ሰምተህ ታውቃለህ? የላቲን አሜሪካ ኦኤስ ነው ምናምን የሚል ነገር አላቸው። ይሄ ነገር አሳሳቢ ነው ሲሉ ሰምተህ ታውቃለህ? በየትኛው የአውሮፓ ሀገር ነው ጦርነትን የሚቃወሙ ሰልፈኞች የዩክሬን ጦርነት ትቁም ብለው የተሰለፉት? አውሮፓ ላይ ነበረ። አውሮፓማ አላውቅም። የት ነው? ጀርመን የእነሱ አሁን ይሄ የኔቶንም ተሳትፎ ብዙ የሚደግፉ አይደሉም። አውሮፓውያኖች ተጎትተው እንዲገቡ ይፈለጋል አይደል እንዴ? ወደ ጦርነቱ እንዲገቡ አሜሪካም እንዳሁኑ አይነት በህዝብ የተደረገ ምንትሴ ጋዜጣ ያደረገው የህዝብ አስተያየት መመዘኛ ብለህ ጥቀስልኝ። በዩክሬን ጦርነት ላይ ጦርነቱ መቆም አለበት ብሎ የአስተያየት ሰጥ የአውሮፓ ሀገር አላውቅም። ከከባድ ይቅርታ ጋር እንዴ አሁን እኮ ብታምንም ባታምንም በትክክል እግዚአብሔር በትክክል መኖሩን በቀጥታ በህይወታችን መክከል መኖሩን ያወቅኩበት ጊዜ ነው ነው የምነግርህ። እንደ ሰው ቢሆን እኮ ሳላይ ጠፍቷል እኮ ያለ አይደለም እንዴ? ጉድጓዳቸው የተማሰልጣቸው የራሰ ጆ ባይደን እኮ ታይዘና ምንድን ይባሉ መጽሐፍ ቅዱስ አርማጌዶን የምንገባው እያሉ ነው የሚናገሩ የነበሩት። በእሳቸውና በራሽያ መካፈል አጋይ በሳት ነው ማቃጠል ነበር የሚሉት ፑቲን ምንድን ነው አያትና ቅድመ አያትን በቀምሰው በማያውቁት ነው አርናህ ይሉ። እንዴት ነው የምትረዳው እንዴ? ይሄ እኮ በጣም እውነቱን ልንገርህ የለም እኮ። ስለዚህ ይሄ በሆነበት ሁኔታ ሌትስ አስዩም አሁን ለምሳሌ እና ለምሳሌ እስራኤል ኒውክሊየር አላት የላትም የሚለውን እሷ አታረጋግጥም። የላትም ብትልም አለኝ ብላ አትከራከርም። አላትም ብትልም ደጋረኩ አትልም። ሶ ሌትስ አስዩም ኒውክሊየር አላት። ገብቷል። እዚህ ጋር ደግሞ እነሱ መጥፋት አለብሽ ይሏታል። ይሄ ጉዳይ ገለል ተብሎ ለሁለቱ ከፈት ምን እያልክ ነው? አሁን እኮ ይሄ በሁለቱ መካከል ያለው የጦርነት ስሜት እኮ ማቆም የሚቻልባቸው የድርድር መንገዶች ብዙ ናቸው። እድል ስላልተሰጠ ነው እንጂ አንዱ ቅድም የጀመርነው የስድስትዮሽ ውይይት አለ። ሁለተኛ የተባበሩት መንግስታት ድርጅት አለ። እነኚህ ተቋማት ፋንክሽን ማድረግ ስላልቻሉ አሁን ወደ ጦርነት የተገባው። ከጦርነቱም በኋላ ደግሞ ወደ ኋላ መመለስ አልተቻለም። የጦርነቱ ምክንያት አሁንም ቢሆን የኢራን የኒውክሌር ፕሮግራም መሆኑ ግልጽ ነው። አሁንም ቢሆን ጦርነት የተጀመረበት ምክንያት ከዛ ለሌላ ነገር ተረፈን ማለት ነው ለእኛ። ለምሳሌ የኢራን እና የእስራኤል የኒውክሌር ጦርነት እኮ ወይም ደግሞ የፕሮግራማቸው ችግር ሌሎች ያረጋገሮች ችግር ላይሆን ይችላል። በየዕለቱ አክቲቪቲ የሚደረግ ነገር አለ። አሁን እስራኤልን የመደገፍ ኢራንን የመደገፍ አይደለም። አስቸጋሪ ነው እውነቱን መናገር። በአሁኑ ጊዜ አስቸጋሪ ነው።
ምክንያቱም ሁሉ የልጆች ድሮ ስንጫወት ማለት የቡድንና የቡድን አባቶች ከምናምን ምንድን ነበር ከምናምን አየር በራሪ በምድር ተሽከርካሪ የትኛው ይሻላል? አየር ተሽከርካሪ እዚህ ነኝ። ከዛ ሹሌ ትጋጠማለህ። ይሄን አሁን ዓለም በዚህ ደረጃ ወርዷል። ዓለም ሰው የሚፈልገው መቧደን ነው። በነገራችን ላይ ፍላስፎች እኮ ይላሉ ሰው ብቻውን ከሚሆን ተዋርኖ በአንድ ቡድን ውስጥ ቢሞት ይቻላል ይለዋል። እንደዚህ አይነት ባህሪ አለብን። እውነትን ለመነጋገር አንችልም። አሁን እውነቱን እንነጋገር ከተባለ ምንድን ነው መጀመሪያ የትኛውም ሀገር ሌላውን ሀገር መጥፋት አለበት አጠፋዋለሁም ብሎ ማለት የለበትም። ይሄ እኮ በተባበሩት መንግስታት እንደ ፖሊሲ ማስቀመጥ የለብንም። እውነቱን ለመናገር ብዙ ጊዜ ደግሞ እንደዚህ የሚሉት የራሳቸውን ጉዳይ አልፈቱ ናቸው። አለም እንዴ ዓለም እኮ በተሻለ መንገድ ለምሳሌ የእስራኤልና የፍልስጤም ጉዳይን እንመልከት። ለእስራኤልና ለፍልስጤም ከማንም የተሻለ የሰሩ ገብተዋል። በዙሪያ ያሉት ሀገሮች አይደሉም፣ እስራኤሎችና ራሳቸው ፍልስጤሞች ናቸው። እነሱ ናቸው የኦስሎን ስምምነት ተፈራረሙት። ይህን የተፈራረሙ ሰውዬ እኮ ያሲር አረፋት ናቸው። ልታውቃላቸው ነው። ያሲር አረፋት ምን ህይወት አላቸው? ከፍልስጤም ትግል ውጭ ምን ህይወት አላቸው? ንገረኝ። ኢስሐቅ ራቢን የሞቱበት አይደለም? ጥይት ተቀበሉበት አይደለም? ምን ትፈልጋለህ? ከእነሱ የበለጠ ያው አሜሪካ አለች በባህል ምንም ጥርጥር ክሊንተን ትልቅ ሚና ተጫውቷል። ቢል ክሊንተን ትልቅ ሚና ተጫውቷል። አሁን ማን ነው ምንድን ነው የምንፈልገው ነው? አሁን እኮ የቸገረን ነገር አሸናፊነት እየፈለግክ ፍትህ የለም። ገብቶሃል? አሸናፊነት የጀብደኞች ነው። ገብቶሃል? ፍትህ የሚሰራው ፍትህ የሚፈልጉ ወገኖች ናቸው። ገብቶሃል? ስለዚህ አሁን በእስራኤልና በኢራን መካከል ያ ነገር እንዲያድግና እዚህ እንዲደርስ አስፈላጊ አልነበረም። ገብቶሃል? ለምሳሌ ኢራን የሺያዊ ተራዳም ብለውን አልነካም ትላለች። የራሴ ነው። ሄዝቦላ ማለት ኢራን ነች። ኢራን ማለት ሄዝቦላ ነው። ማነው ደግሞ ለምሳሌ ከሐማስ ጋር የነበረ ግንኙነት የተለየ ነው። ሐማስ እኮ ማነው ሺያ አይደለም፣ ሺያ አይደለም፣ ሱኒ ነው። ይሁን እንጂ መሪው ማን ነው? አሁን የሞተው አሁን ይሄንን የኦክቶበር 7 ናስረላን አይደለም እንትና የዋጃን ማን ነው? የኦክቶበር 7 ጥቃት ያደረሰው ከስር ተፈቶ ያሲር ያው ዋር በእድሜ ነው። ያሲር ዋር የሐያሲን ዋር ምንድን ነው ያለው? ማናቸው ደግሞ የፖለቲካው የሐማስ የፖለቲካ መሪ የነበሩት ኳታር ይኖሩ የነበረው በኋላ ኢራን ሀኒየ ለእኚህ ማናቸው ፔዜሽኪያን ምረቃ ለዛም መጥተው በዛ ተገደሉ ማለት ነው። ከእሳቸው ሞት። ስለዚህ ሁለት አሁን ማን ይተካችሁ ተባለ። ምርጫ ሲቀርብ የሐያ ሲንዋር አስተያየት ሰጠ። የእሳቸውን ቦታ ለመተካት የሚመረጥ አንድ መሠረታዊ ቅድመ ሁኔታ ብሎ አለ። አብሶሉትሊ ፕሮ ኢራን መሆን አለበታል። አሁን ይቴልሚ ደጋፊ ኢራን የሆነ ከኢራን ጋር ጥሩ ግንኙነት ሊያደርግ የሚችል ነው አለ። ይሄን ለምን አላል? ለምን ብለህ መብቱ ነው፣ አመለካከቱ ነው። የምን ችግር የለውም። ነገር ግን ሐማስ አሁን ሱኒ ወይም ሺዓ መሆኑ አይደለም። ቢያንስ እሱ የሐማስ መሪ ነው አይደለም? ስለዚህ በሐማስና በኢራን መካከል ያለውን ግንኙነት ጥብቀት አያሳይም። በኋላ እነሱም ሲገመግሙ የዚህን ያህል ጥብቀት ከኢራን ጋር ያለው እራሱ ነው በዋነኛነት። ስለዚህ ሁለቱንም ደርቦ የሐያ ሲንዋር ያዘ ማለት ነው። የሐያ ሲንዋር በጋዛ የፍልስጤም መሪ ነበር። በጋዛ በጋዛ በውጭ ደግሞ እስማኤል ሀኒየ ነበር። አሁን ሁለቱን ጠቅልሎ ማን ያዘ? እሱ ያዘ ማለት ነው። ስለዚህ ልክ ነው። ሀገሮች በመብቱ ነው። ሀገሮች በራሳቸው ስትራቴጂ አላይመንት መፍጠር አለባቸው። ይሄ ትክክል ነው። ነገር ግን አሁን በአጋጣሚ ስትመለከት ሐማስ ከእስራኤል ጋር ይዋጋል፣ ድንበርተኛ ነው። ሄዝቦላ ከእስራኤል ጋር ይዋጋል ኦን ዴይሊ ቤዝስ አይደለም። ከሊባኖን ሊባኖስ ከእስራኤል ጋር አለ የምትዋጋው፣ ሄዝቦላ ከእስራኤል ጋር ነው የሚዋጋው። አሁን እንደዛ ሲሆን በጀርባ ደግሞ እዛ ስታነብ ለምንድን ነው ቅጥያውን የምንዋጋው? ዋናው የባቡር ራስ ያለው እዛ ኢራን አለ፣ ከኢራን ጋር አንዋጋም የሚል ግፊት አለ እዛ እስራኤል ውስጥ ደግሞ አለ። ከእስራኤል ጋር ሁሌ ከሄዝቦላ ጋር ሁሌ ትዋጋል። ትምህርት ቤት ይዘጋል። ያንን ምንድን ነው አይንዶም ትይዛለህ፣ ባላው ማለስ ተኩስ በዚህ ትላለህ።
የእስራኤል ጀቶች ይሄዳሉ፣ ይደበድባሉ። ሊባኖስ ትላለች፣ ሊባኖስ አላለቀም ትላለች። በዚህ ደግሞ እንደገና እንትን ትላለች። አሁን ያለው ሁኔታ እንደዚህ አይነት ነገር ነው። ስለዚህ አሁን ኢራን ለብዙ ጊዜ እስራኤልን እየወጋች እሷ አትወጋም ነበር። ለምን? የሚዋጋው ሂዝቦላ ነው። አንድ ጥይት ወደ ኢራን አይመጣም ነበር። ሰው እነዚህ ሁለት ሀገሮች መካከል ያለው ነገር እየገፋ እየደደረ መጥቶ ኦክቶበር 7 ነበር። አሁን ከኦክቶበር 7 በኋላ ነው እስራኤልና ኢራን አይን ላይ የታዩት። እንደዚህ ሁለት ሀገሮች ለራሳቸው ይተው ቢባል ውጤቱ ምንድን ነው? ገብቶሃል? ለሁለቱም ኬራና ደግም። ስለዚህ በመካከል ጦርነትን በሚያስቀር መልኩ በሁለቱ ሀገሮች መካከል የመጠፋፋት ፖሊሲ መጥፋት ነበረበት። ስለዚህ ምን ጊዜም ዓለም አስፈላጊ ነው ልል ነው። አንድ ጉዳይ ለሁለት አሁን አሜሪካ እዚህ ውስጥ ገብታለች በዶናልድ ትራምፕ። አገባቡ ይለያያል። ከዚህ በፊት ቢል ክሊንተን ገብተዋል አይደል? በዚህ ጉዳይ ቢል ክሊንተን በዚህ ጉዳይ ሲገቡ ኦስሎን ፈጠሩ። ስለዚህ አገባቡን የሚለያዩ አሁን ለምሳሌ ልንገርም ያለው ይሄ ጦርነት ይቆማል አይቆም የሚል ጥያቄ ስታነሳ ማለት ነው። አሁን 48% የአሜሪካ ሕዝብ ውጤቱ ምን የሚሆን በቃን፣ ኢራን ባቀረበችው እንስማማ አለ። ኦኬ፣ እውነታቸው ነው። በአንድ በኩል ዶናልድ ትራምፕ የተለየ ይሄ መደራደር ይችላሉ። ማናቸው? ዶናልድ ትራምፕ ስለ አሜሪካ ከኢራኖች ጋር ቁጭ ብለው ኦኬ፣ እኛ መርከቦች እንደ ልብ ያልፋሉ፣ እኛ መጣ መርከብ እሱን አትፈትሹም፣ አትለኩም፣ አንከፍልም። እቺ መስማማት ብቻ ይበቃቸዋል። ሌላው ስትላቸው የሄዱ ሀገሮች ይደራደሩ፣ ይደራደሩ። ገብተዋል። ለምሳሌ እኛንም ማለት እኮ ኢራን ቭላዲሚር ፑቲን በቤተ መንግስት እያሉ ውጭ ጉዳይ ሚኒስትሯ ልካል ነግራቸዋለች። የራሽያ መርከቦች በአበባ እየተነሰነሰባቸው ነው የሚያልፉት፣ ስሙን አይከፍሉም፣ ምን አይከፍሉም ያደርጓቸዋል። ኢራቅንም ነግራለች። ለኢራቅ ጠቅጠቅ አድርገሽ ማለት ትችያለሽ ነው ምንም ሀሳብ ሳይኖርብሽ አሉ። ገብተዋል እያለች ሀገሮች ጠፍታለች። ቻይናም ማለች። ኦኬ ሌት ያንን ዓለም እንቀበላ ኢስ ጉድ። ከዛ በኋላ ግን ይሄኛ አያልፍም ትላለች፣ ወይም ደግሞ $1 ቢሊዮን ትከፍላለች። እንዴት ነው የምታደርገው? ስለዚህ ከዚህ ሁሉ ወደ ነበረው እንመለስ ነው አይደለም? ኢራን ደግሞ አልመለስም፣ አሁንም አድምቻለሁ፣ አውድማችሁኛል እኮ ያደሟት እኮ እኛ አይደለንም እኮ ካደሟት ላይ ማግኘት የምትችለው ነገር ታገኛለች እኮ። አሁን እኮ አንተ እንድትገባ ነው። እንዴት ትገባለህ አንተ እዚህ ውስጥ ነው የእኔ ጥያቄ። አውድማችሁናል፣ ካሳ ስጡኝ አለች። በዚህ ገብቶሃል? ኦኬ ካሳ ስጡኝ አለች። ሁለተኛ በቃ ያወኩት ነገር ይሄ ድንበሯ ነው፣ በመሬት ነው። ይሄም እንደሆነ አልለቅም ብላለች እሷ። ስለዚህ አልለቅም ብላ ለምሳሌ ያቀረበችው ጥያቄ ምንም አይነት ኢንተርፌረንስ አላረግም በሚያልፈው ውስጥ በመርከቦቹ ላይ አልፈትሽም። አዎ፣ ነገር ግን እንትን አስቀምጣለሁ፣ ገንዘብ ማስቀመጫ አለ። እሷ ላይ 2 ሚሊዮን እያልኩ እሱ እንኳ ብሩ ላይ ትከራከራለህ እንጂ ትልቅ የማልፈልገውን መርከብ እፈትሻለሁ ብላለች። እዚህ ውስጥ ብዙ ጣጣ አለ። ስለዚህ ወደድክም ጠላህም ዘራይዘው ፓሽንስ በቃ አንድ ሌላ እያለ ሀገር የተነሱ ማለት ነው። አሁን ትናንትና የሰጡት መግለጫ ምንድን ነው? አንድ የኢራን ፓርላማ የዚህ ወታደራዊ ምናምን ኮሚቴ አባል ናቸው። ወንድ ነው። እስቲ ማን ነው? ፑቲን ማን? ትራምፕ። እስቲ ወንድ ይተኩስ፣ አሁን ይተኩስ። አንድ የአረብ ንጉሥ አይቀረንም አሉ። ተመልከት እንግዲህ ይሄንን ያልሰሙ ሰዎች ይኖራል። አንድ የአረብ ንጉሥ በስም መጥራት ይችላል። እነዛን ንጉሶች እነማን ናቸው? በንጉሥ የንጉሥ ልጅ አንዱ ሳውዲ ነች። የሳውዲ አልጋ ወራሽ በስም ነው የተጠራው። የማነው? የተባበሩት አረብ ኤሚሬት፣ ኩዌት፣ ራሷ ኩዌት ኢሚር ማን ናቸው? ከሳዳም ሁሴን የተረቡት አሉ። እንዴ እሳቸው አልሳባ የሳቸው ልጅ በጣም አልሳባ የምትለው ቤተሰብ እና ኳታሮች ቅርበት ያላቸው ስላላቸው አላቅም። ነገር ግን ምንድን ነው ያሉት? ወይ ንጉሶቹን እንገላለን ወይ አንድ ቤተ መንግስት አይኖራቸውም አሉ። ወደ ሲኦል ነው የምልካቸው አሉ። ይሄ ተሰርቷል። ዜናው ምን ማለት ነው? ምንድን ነው እዛ ውስጥ እየተፈጠረ ያለው ነገር? ስለዚህ ይሄ ሁኔታ እንዲስተካከል ዓለም ሊተወው አይችልም ነው። ምን አይነት ሁኔታ ለሁለት ሰዎች ከታልክ ይትላልቃሉ
እኮ አሁንም እኮ ጦርነቱ ከተጀመረ በኋላ ተደራዳሪዎቹ አሜሪካና ኢራን ናቸው። አሁንም ሰላም የሚያመጡት እነሱ ናቸው ተብሎ ነው የሚታሰበው። አሜሪካና ለምሳሌ አሜሪካ የእስራኤልንም ጥቅም ታስጠብቃለች፣ የእስራኤልንም ጥቅም ታስጠብቃለች። ይህ መሆኑ ግልጽ ነው። አሁን ትልቁ የእስራኤል ጥቅም መጠበቁ ወይም አለመጠበቁ አይደለም። የእስራኤል ጥቅም ምንድን ነው? የእስራኤል ጥቅም ሌሎችን የሚጎዳ ከሆነ መጠበቅ የለበትም። ግን የእስራኤል ጥቅም እዚህ ላይ ምንድን ነው? በጦርነቱን ለማስቆም ለምሳሌ የሊባኖስ ጠቅላይ ሚኒስትርና ፕሬዚደንት ምንድን ነው ያሉት? እሳቸው በማገባን እንዴት አያገባቸውም? የህዝቦላ ዛር ለሞ ያለው አሁን ድርድር የህዝቦላ ያሉትን እኮ ነው። ይሄን ጦርነት የምንዋጋው እኛ ምን ሆነን ነው? ለምንድን የሁሉ መንገድ ባዶ የሚሆነው? በማለት ሄዝቦላ ማዘዝ አይችሉም። እነሱም እውነቱን ነው መነጋገር ያለብን። የሊባኖስ መንግስት ሄዝቦላ ማዘዝ አይችልም፣ አለበለዚያ ድብልቅ ያለ እርስ በርስ ጦርነት ነው የምሰጥ ብሏቸዋል። አይደል? ይሄ ሪያሊቲ ያለ የሊባኖስን ታሪክ 20ና 30 ዓመት አልፈሄድ እስቲ ማንም ሰው ሊባኖስ ገብቶ ያንብብ። ሊባኖሶች ምን አይነት ህዝቦች ነበሩ? ምን አይነት ማታ የሚገርም ነገር ነው የምታየው። ስለዚህ አሁን ጦርነት ሊቆም የሚችለው ጦርነት እንዲቆም የሚፈልጉ ኃይሎች ሲበዙ ነው። አየህ፣ ይሄ ባለበት ሁኔታ የኢራንና ኦኬ አሁን የአሜሪካ ህዝብ የሰጠው ውሳኔ አለ 48 በመቶ በቃ በዚሁ ተስማመዋል። ዶናልድ ትራምፕ የአሜሪካንን ጥቅም ማስጠበቅ ነው። የአሜሪካን ጥቅም በጦር መሳሪያ ማስጠበቅ ይችላል። አይችሉም እንዴ? የአሜሪካንን የጦር መርከቦች እንዳትነካ ማለት ይችላል። ምንድን ነው የነዳጅ ጫኝ መርከቦች ከነካ ይደበድባል። በዚህ ማስከበር ይችላሉ አይደለም? ኦኬ ይሄ ለቀሪው ዓለም ችግር አለም። የቀሪው ዓለም በራሱ ይደራደር። ከጦርነቱ በፊት ከሆነ ምንም ችግር አልነበረም። አሁን ከጦርነቱ በፊት በነበረው እኮ ማንም ማለፍ ይችላል አይደል እንዴ? ወደ እሱ እንመለስ ከሆነ ጥሩ ነው። ኦኬ ከጦርነቱ በፊት ወደ ነበረው ማንም አይፈተሽም፣ ማንም አይከፍልም። ለምሳሌ ኢራን 440 ምንድን ነው ኪሎግራም 60 በመቶ የበለጸገ ዩራኒየም አላት። ይህንን ዩራኒየም በ10 ቀን ውስጥ ከ10 እስከ 11 በሚደርስ ጊዜ ውስጥ ወደ 90 በመቶ ማለት በሌላ አነጋገር አቶሚክ ቦምብ 11 አቶሚክ ቦምብ ሰራች ማለት። ስለዚህ 11 አቶሚክ ቦምብ ለመስራት የ10 ቀን ጉዳይ ነው። ከዛ በኋላ ወደ ወርሄድ ለማድረግ 2 ወር ወይም 3 ወር ይፈጃል ይላል። አሁን ሌትስ ሊቭ ኢት በዚህንቶ በዛ በኩል ደግሞ ማነች? በዛ በኩል ደግሞ እስራኤል ይሄማ ከሆነ አለቀልኝ፣ እኔ አንድ የበሬ ግንባር ነው ማክለው እናንተን እናነዳልን የሚል መንግስት ነው። እሷ ደግሞ 1 2 3 ኒውክሌር ቦምቦች አለ ዝም ብዬ ነው እንዲመለክተው እዛ ሳይደርሱ ብላ እዛ ተኩስ ውስጥ ቢገቡስ እንዴት ነው የምታደርገው? አሁን እኮ ምንድን ነው የኢራን የኒውክሌር ፕሮግራም እኮ እንደሚባለው ምዕራባውያን በሚነግሩ ደረጃ ነው አይደል እንጂ ኢራን በይፋ የተናገረችው ነገር የለም። ከጦርነቱ በፊት እኮ 10 ቀን አታ ነው 90% ያላደረሰችው። አሁን ትልቁ የኢራን የኒውክሌር ፕሮግራም አይደለም፣ እንደ ፖሊሲ በእስራኤልና በኢራን መካከል በድርድር ነው ያለው ነገር። መጀመሪያም ሲጀመር ነው የምነግርህ፣ ማንኛውም ሀገር በሌላኛው ሀገር ላይ ይጠፋል አይጠፋም የሚል ብሎ የተባበሩት መንግስታት ላይ ደግሞ እንደ አንድ አባል መቀመጥ የለበትም ነው። ይሄ ራሷ እስራኤልን ይመለከታል። ገብቶሃል? ራሷ እስራኤል ኢራንን አንድ እጄ ነው የምነደው፣ ኢራን የሚባል ሀገር አይኖርም ብላ ከሆነ የተባበሩት መንግስታት ድርጅት መሄድ የለባትም። ቢያንስ በፖሊሲ ደረጃ መከተል የለባትም። ስለዚህ የመጀመሪያው ማስተካከያ የሚሆን ነገር የድርድሩ አካል መሆንም ያለበት ይሄ ነው። ይሄንን ነገር ካስተሳሰብ ወጥቶ ከዛ በኋላ ነው። ይሄ ነገር ባይኖርማ እውነቱን ለመናገር ይሄ ነገር ባይኖር አሁን በኢራን አገዛዝ ላይ ይሄ በይፋ ተገልጾ የሚካሄድ ፖሊሲ ባይሆን ኖሮ ለምሳሌ ሳውዲ አረቢያ ምንድን ነው ኦባማ ሲል የነበረው ባለፈው ካይሮ መጥቶ መጀመሪያ እንትን አላደረገም። ኦባማ ለኢራን ምንድን ነው ያለው? የኒውክሌር ቦምብ አታርጊ። አሁን አንቺ በዚህም በዛም ብለሽ እንደ ነገሩ የሆነ ኒውክሌር ቦምብ ልትሰሪ ትችላለሽ። አንቺ ያንን ያዝች ማለት አትጠራጠሪ። ከሳውዲ አረቢያ እስከ ካይሮ ያለቀ በደንብ ታስቦ በእርጋታ ያለ ጥልፊያ ያለ እንዳንቺ ሸማቀቁ የተሰራ የተወለወለ ኒውክሌር ያገኛል። ከአሜሪካን ብለው ከፓኪስታንም አሁን እንትና ጊዜ ስለሌላት ማነው ሳውዲ አረቢያ ጊዜ የላትም። አሁን ከአሜሪካ ጋር ለመደራደር ኢራን ቦምብ የያዘች ጊዜ የኢራን የፓኪስታን ስትራቴጂክ ተዋጊ ቡድን ሙሉ ኒውክሌር ይዞ በአይነት ያንን ኒውክሌር ይዞ ቀጥታ ሳውዲ አረቢያ የሚመጣው እንዴት እንደሚመጣው ለራሷ ለፓኪስታን ስትራቴጂክ
እንትን ግዛትሽ ላይ እንደዚህ ላድርግ የሚል ጥያቄ ነው የሚያቀርብላት። እንትና ሳውዲ አረቢያ አታውቅም አሉ ነው ግድ የለም መሬት እንሰጣቸዋለን፣ እዛ ፈፋው ላይ እዛ በረሃው ላይ እንሰጣቸዋለን ስላቸው እዛ ላይ ግጥም አድርገው ተኳሾቹ ምኖቹ ፓኪስታን ናቸው። ወንድ ፓኪስታን ላይ አነጣጠረ ታጨሳለች አስቀድማ ፓኪስታን። ይሄ ስምምነት ያላቸው። ሁለተኛ ገንዘብ የተባበሩት አረብ ኤምሬት እነዚህ ኩዌት አገር የሚገዛ ገንዘብ ነው ያላቸው። ካስፈለገ መደርደሪያቸው ላይ ባይነ ቁጭ የሚያደርጉ ኒውክሌር። ከዛ በኋላ መካከለኛው ምስራቅ ምን ይሆናል? የኒውክሌር መናኸሪያ አባባሉ ገብቷል። ይሄ ነው የሚሆነው። ስለዚህ ለአንቺ የማይበጅሽም ይህን ነገር ተይው የሚል መልእክት ነው ለኢራን ያስተላለፉት። ኦባማ ያስተላለፈው መልእክት ይሄ ነው። ስለዚህ አሁን እንዴት ነው ስህተትን በስህተት አታስተካክልም። አየህ ሌላው ክልሉ በኒውክሌር እንዳይጠላለፍ እየታገልክ እስራኤል ኒውክሌር አለን ብላ ያመነች ጊዜ እንግዲያውስ ካለች ይቆጠር ቀንሺ፣ በዚህ መንገድ እያለች ኒውክሌር እንዲወገድ ማድረግ ነው። ዛራይት ወይ ይሄ ነው። ስለዚህ የኢራኖችና የእስራኤሎች ህልውና የተሳሰረ ነው። ማንኛውም ትክክለኛ ፖሊሲ እዚህ ላይ የተመሰረተ መሆን አለበት። በአገዛዝ መወሰን የለበትም። የትኛውም አገዛዝ እንደዚህ የሚል ነገር የለውም። ኢራኖች ሲምቦሊካሊ እንኳ ይሄን አላሉም። ገብቷል። ለፍልስጤሞች ሀገርነት እታገላለሁ ያስኬዳል፣ መታገልም አለባቸው። በዚህ ኩነኔ የለም። እነንቶኔን ግን አጠፋለሁ ካልክ ወይ እኮ በዓለም አቀፍ ደረጃ እኮ የኢራን በእስራኤል ላይ ያላትን አቋም እኮ የተወገዘ ነው በተባበሩት መንግስታት ድርጅት የተወገዘ ነው። ሆነ እየተካፈልክ ድምፅ እየሰጠ እንደዚህ ብሎ ነገር እኮ ግን አይደለም። እንደ አቋም መንግስታቸው እንደ አቋም የያዘውን ነገር ለማስቀየር ድርድር ያስፈልጋል። ለማስቀየር አይደለም ባይቀየርም የተባበሩት መንግስታት ድርጅት ግን አባል አይሆንም። አሁን አንተ ለእኔ ደውለህ ማለት ነው ዓለም ግብዣውን እንዳመልጥ እየመጣው ነው ገብቷል እየመጣው ነው እና እንትናን ማነች ሮዛን ታውቃት የለ እሷን እዚህ ወንዝ ውስጥ እያታለሁ የታባቷንስና መጣው ብትለኝ ታምራት እዛ ወንዝ ገባ እኔ ጋር እንዴት ትመጣለህ አንተ በትዘ ፖይንት። ስለዚህ ይሄንን ነገር የኢራን ራሱ ክርክሩም እንትኑም መሆን ያለበት አዜ ፖሊሲ እንደዚህ አይነት እንጠፋፋለን የሚሉ ፖሊሲዎች እኮ አሁን እዛ ላይ የማተኮር ነገር አሁን ብዙ ጊዜ ድርድራቸውንም ተመልክተህ ከሆነ እኮ በአሜሪካም ሆነ በእነኚህ በስድስቱ ሀገሮችም ጋር ድርድር የኢራን የኒውክሌር ፕሮግራም ነው ትልቅ ኢሹ የሆነው አይደለ? አንዱ ኢሹ አንድ ሀገርን ሌላ ሀገርን አጠፋለሁ የሚለው ነገር መጀመሪያ መቋም አለ። እሱ ቆሞ እንኳን ቢሆን ኒውክሌር ቢኖረው ችግር ባልነበር። ያቺ ነገር አልኖረች ቢሆን ኖሮ እስራኤል እንደዛ ብትል ምን አገባሽ ታዲያ አንቺ? ታዲያ ዓለም ኮንሰርን ይሁና ዓለም በቃ ይሄ በዓለም የኒውክሌር መከላከያ ነው ምናምን የምትለው ይሄ ምንድን ነው የተባበሩ በእንትን ላይ እንደ ማንም ያለም ሀገር ድምፅሽን አሰሚ እንጂ ሞቼ ያለው ማለታችን ትላታለህ። ግን አሁን አጠፋሻለሁ ብለው ካሏት እንዴት አድርጋ ነው የእሷ ጉዳይ የማይሆነው? አሁን ለምሳሌ ንገር በእስራኤሎች እያሉ ያሉት ወይም ይሄ ጦርነት አሁን እንደምናየው ይህንን 44 ምንድን ነው 440 ኪሎ ግራም የሆነ 11 አቶሚክ ቦምብ የሚያሰራውን ነገር ዶናልድ ትራምፕ ምን ብለዋል? አንድ ቀን ብድግ ብለው ኢራን ብለውኛል እሰጣቸዋለሁ ብለዋል። አሁን ደግሞ እንደሰማሁት እንደዚህ ምንም ድርድር አያስፈልግም። እንግዲህ ዶናልድ ትራምፕ ኪንግሊ ናቸው። በተድላ ነው ንግስናን እሳቸው በተድላ አይንም ይሄን አሉ። አሁን እስራኤል ያለችው ምንድን ነው? ይሄ ጦርነት አሁን ያደረግነው የ40 ቀን ጦርነትም ሆነ ከዛ በፊት የተካሄደው ጦርነት ይሄ ነገር ከኢራን እጅ ወጥቶ የማይሰጥ ከሆነ ይኸው እስካሁን የተደረገው ጦርነት በዜሮ ይባላል። ምንም ፋይዳ የለውም። ገብቷል? ስለዚህ ባለም በጦሬ እንደገና ገብቼ ወታደሩን እዛው አዝምቼም ቢሆን ይሄን ማውጣት የኔ ኃላፊነት ነው የሚል ነው። ገብቷል? ስለዚህ አሁን ምንድን ነው እንዴት አድርገህ ነው እዛ ያለውን እሳት የምታጠፋው? ጭራሽ አሁን የኢራንን አገዛዝ ካየ አሜሪካና እስራኤልን መጀመሪያ ያሰቡት ታታታታ አድርገን አንገቱን ብለን ያበቃል ከዛ ብሎ ነው አይደል? አልሆነም። እንደውም አሁን የሆነም እንደ የአሁኑ ባስ ነው። አሁን ያሉት ከበፊቶቹ የአሁኑ ባስ ነው የመጣው። ስለዚህ እንደ አጠቃላይ የዓለም ችግር እሳቱ እየተጋጋለ ነው የመጣው። ይሄ እሳት ለምን ተጋጋለ ብትል ወይ ልክና አሜሪካ ኦኬ ለተሰ አሜሪካ ለእስራኤል ሲሉ የተዋጋቸው በታምንም ባታምንም ቻይናና ራሽያ ደግሞ ለኢራን ሲሉ ከጀርባ እየተዋጉ ነው ፎርስ። ስለዚህ አሁን ሁላችንም ወደ አደጋ የሚያጋልጠን ሁኔታ ነው ያለው በእስራኤልም በኩል ያለውን አመለካከት አሁን ነገር ያለው። ለማንኛውም ዶናልድ ትራምፕ ትናንትና ማብራሪያ ደርሷቸዋል። አጭር ግን ሲኦላዊ የተባለ ሌላ ደግሞ
ወታደራዊ ድብደባ እቅድ ቀርቦላቸዋል። የአሜሪካ ህዝብ እንግዲህ እሱ ላይ ነው የሚገኙት ለማለት ነው። በተረፈ በዚህ ፕሮግራም እንደመደበው ሆርሙዝ ሰርተን እንደምንምና እንደማንም አድርጎ እንደነበር ይመልስልን አይደል? አለበለዚያ ዶናልድ ትራምፕ ከዚህ በፊት እንዳለው አስረክቤ መጣ እሱ የሚጨፈርበት ጊዜ ሩቅ ይሄ ነው። አይሆንም። የሰዎች ህይወት ቀለም የለውም። የሰዎች ህይወት ስም የለውም። የሰዎች ህይወት ሁሉ አንድ አይነት ነው። ገብቶሃል? የሰዎች ህይወት በዩኒፎርም አይመደብም። ኢዳዝም ማተሪያ ሰውዬ ክርስቲያኑ ነው፣ ሙስሊም ይሁን ይሁዲ ይሁን ወይም አረብ ይሁን ወይም በዚህ ዓለም ላይ ከኔ በላይ ንፋስ ብሎ የሚያምኑ ሌላ ሰው አይንካ። የመኖር መብት አለው። የመደሰት ራሱን አክብሮ የመኖር መብት አለው። ገብቶሃል? ዩኒፎርም ለብሰን ቀይ የለበሱት በአንድ በኩል ነጭ የለበሱትን የሚያጥቁበት ሁኔታ ስቲል የኮማድና አስተሳሰብ ነው። ሰዎች ማንም ስለሆኑ አይደለም፣ ማናችንም ለሌላው ስጋት የሚሆን መብት የለም። ይሄን ያወቅን ጊዜ የራሳችን ሰላም ተከብሯል። ልቦና ይስጠን። የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት፣ ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት፣ የህልሞ ማረፊያ።